በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምጸ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምጸ ተዋህዶ አወስከ ሌሊተ ወፈተንኮ ለልቤ አመከርከኒ ወኢተረክበ አመፃ በላዕሌ ከመ ኢይንብብ አፉየ ግብረ እጓለ እመሕያው ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን በመላው ዓለም ሆናችሁ ይህንን የድምጸ ተዋህዶ የሬዲዮ መርሃ ግብራችንን የምትከታተሉ ሁላችሁ እግዚአብሔር አምላካችን ጾም ጸሎታችንን በቸርነቱ ተቀብሎ ሀገራችን ኢትዮጵያን ጽኑ ሰላም ያድርግልን፣ በተዋህዶ ሃይማኖታችን ያጽናን፣ ቀሪውን የሱባኤ ጊዜ ደግሞ በሰላም አስፈጽሞ ለብርሃነ ትንሣኤው ያድርሰን። የተወደዳችሁ አድማጮቻችን የዛሬ መጋቢት 20 ቀን 2018 ዓ.ም የድምጸ ተዋህዶ የሬዲዮ መርሃ ግብራችንን ቀደም ብለን በሰማነውና ሊቀ ዲያቆን ብርሃኑ አማረ ከኮተቤ ሀገረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ያሰማንን የዕለቱን ምስባክ ነበረ ያደመጥነው። ለወንድማችን ለሊቀ ዲያቆን ብርሃኑ እግዚአብሔር አምላካችን ዝማሬ መላእክት ያሰማልን። እንዲሁም እሱን ተከትሎ ኒቆዲሞስ የሚለው ዝማሬ እየተሰማ ነው የሚገኘው። ለምትዘምርልን ለእህታችን ለጽዮን በመንበረ ልዑል ቅዱስ ማርቆስ ቤተክርስቲያን የሆህተ መንግሥተ ሰማያት ሰንበት ትምህርት ቤት አባል አለችበት እግዚአብሔር ዝማሬ መላእክት ያሰማልን። አሜን። እንግዲህ ተወደዳችሁ አድማጮቻችን ልክ እንደ ሁል ጊዜ ሁሉ የተለያዩ መሰናዶችን አዘጋጅተን ነው ከዚህ ሰዓት ጀምሮ ወደ እናንተ የምንደርሰው። ዝግጅቱን እየመራን ቀሲስ ዮሴፍ ይኩኖ አምላክና እንዲሁም እኔ ዳግማዊት ካሴ በጋራ በመሆን ከእናንተ ጋር ቆይታ እናደርጋለን። እስከ ፍጻሜ ድረስ አብራችሁን እንድትቆዩ ከወዲሁ እንጋብዛችኋለን። ቀሲስ እንግዲህ ቀደም ሲል እርሱም እንዳሉት ዕለቱን አስመልክተን ዛሬ ምስባክ እንዲሁም በማስከተል ደግሞ ዝማሬ ጋብዘናቸው ነው ወደዚህ ገባ ነው። ሙሉ ዝማሬው መደመጡን ይቀጥላል። ከዛ በፊት ግን እኛ ዕለቱን ያስመለከተ አጠር ያለ ውይይት ብናደርግ ጥሩ ነው ብዬ አስባለሁ። እንግዲህ ቀሲስ 7ኛው ሳምንት ኒቆዲሞስ ላይ ነው የምንገኘው። ዛሬ በቤተ ክርስቲያን አስተምሮ በየትኛው ቦታ ላይ ስለ ኒቆዲሞስ ነው የሚነሳውና ከዚህ ጋር ተያይዞ እንግዲህ ኒቆዲሞስ ሲመጣ አንድ የምትነሳ ሐሳብ አለች። ምናልባት ዳግም መወለድ የሚባለው ነገር ይነሳልና ኒቆዲሞስ እንግዲህ በደንብ የተማረ ሊቅ ነው። በአይሁዳውያን ዘንድ መምህር ነው።
ነገር ግን ከክርስቶስ ዘንድ ሲቀርብ ምንም እንዳልተማረ ነው የሆነው። ዳግም መወለድ እውነት እልሃለሁ ዳግመኛ ካልተወለድ ከውሃና ከመንፈስ ካልተወለድክ በቀር የእግዚአብሔርን መንግስት ልትወርስ አትችልም ባለው ጊዜ ዳግም መወለድ ምን ማለት ነው? ወደ እናቴ ማህፀን እንደገና ተመልሼ ልወለድ እችላለሁ የሚል ሀሳብ ነበር ከሱ የተሰነዘረውና እስቲ እዚች ሀሳብ ላይ እኛም ብንወያይባት። በጣም ጥሩ እህቴ ዳግማዊት። እንግዲህ አንቺም ዳግማዊት ነሽ፣ የጠየቅሽውም ስለ ዳግም ልደት ነው። አዎ እንግዲህ እኛ ክርስቲያኖች ከሌሎች ሰዎች ከሚለዩን ጉዳዮች አንዱ ሁለተኛ ልደት የመወለድ እድል ማግኘታችን ነው። ይሄም ደግሞ በአምላካችን በልዑል እግዚአብሔር መልካም ፍቃድ የተገኘ ጸጋ ወይም ስጦታ ነው። ቅዱስ ያሬድ ዳግመኛ ከማይጠፋ ዘር ወለደን ከውሃና ከመንፈስ ቅዱስ ብሎ በረቂቅ ስለተከናወነልን ወይም ስለሚከናወነው መንፈሰ ልደት ገልጾ ተናግሯል። ይሄ ትምህርት እንግዲህ ይሄ ሀሳብ መጀመሪያ ለኒቆዲሞስ እንዳልሽው አንቺ በጣም ምሁረ ኦሪት ለነበረው ሰው በግልጽ ሁኔታ አልተረዳውም፣ አላወቀውም፣ ነገረ ጥምቀት ማለት ነው። እና በዛ በዮሐንስ ወንጌል ምዕራፍ 3 ላይም እንደምናነበው ውይይቱን ስንሰማ ስናደምጥ ስናነብ የምንረዳው ነገር እንዴት ያለ እንትን የነገር ክብደት የሀሳብ ምጥቀት እንደመጣበት እንዴት ይሆናል ይሄ እያለ ሲጠይቅ ከነበረበት የጥያቄ አውድ ልንረዳ እንችላለን። ለብዙ ሰዎች ከእምነት ውጭ ላሉ ሰዎች ማለት ነው ይሄ እንዴት ይሆናል የሚል ሀሳብ ይዛሉ። ግን መጀመሪያ በተፈጥሮ የፈጠረን ማን ነው? መጀመሪያ ወላጅ አባታችን ማን ነው? እግዚአብሔር አይደለም ወይ? ከመሬትም እንዴት ሰው ከመሬት ሊነሳ ሊፈጠር ይችላል ልንል እኮ ነው ማለት ነው አይደለ? ሰውን ከምድር አፈር አበጀው፣ በአፍንጫውም ላይ የሕይወት እስትንፋስ እፍ አለበት፣ ያን ጊዜ ሰው ሕያው ተንቀሳቃሽ ፍጡር ሆነ ነው የሚለው። መቼም የእግዚአብሔር ፈጣሪነት የእኛ ፍጡርነት ጥያቄ ውስጥ የሚገባ ለክርክር ለውይይት የሚሆን አይደለም። ይሄ የታወቀ ነው። እንግዲህ ያንን ያደረገ እግዚአብሔር በመጀመሪያ በጥንተ ተፈጥሮ ከአራቱ ባህርያተ ሥጋ አምስተኛ ደግሞ 3 ግብር ካላት ባህርየ ነፍስ አዋህዶ የፈጠረን እግዚአብሔር እርሱ ነው በፈቃዱ ሁለተኛ ልደት የምናገኝበትን በሁለተኛ ልደት ተወልደን ከስላሴ ልጅነት የምናገኝበትን ጸጋ ያደለን እሱ ነው። በእርሱ ፈቃድ ነው ይሄ ጸጋ የተገኘውና በረቂቅ ነው የሚከናወነው ክዋኔው። እንግዲህ ካህኑ በጻሕል አድርጎ በመስቀል አድርጎ ያንን ውሃ ያማየ ጥምቀት አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ ጸሎት አድርጎ ሲባርከው ከውሃነት ተራ ወጥቶ ወደ ማየገቦነት ይቀየራል። እንግዲህ ማየገቦ የምንለው መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ በጦር ተወግቶ የቀኝ ጎኑን ማለት ነው በሌንጊኖስ እንግዲህ ይሄ ሰው አንድ አይና ነው። ታሪኩ በዮሐንስ ወንጌል ላይ ሰፍሮ ይገኛል። በአንድምታው በጥልቀት ማየት ይቻላል። ሰውየው አንድ አይና ነው። የክርስቶስን መከራ መስቀሉን ላለማየት የበለጠ ደግሞ መከራ ከሚያደርሱ አይሁድ ጋር ላለመተባበር በክፋት ስራቸው ራሱን ከከተማ አርቆ ቆይቶ አመሻሹን ወደ ከተማ በገባበት ሰዓት በልንካ ይህንን ጦር የት ነበርክ ብለው ጦር አስይዘው በፈረስ ላይ ተቀምጦ ሄዶ ተንደርድሮ እንዲወጋው አድርገዋል። እንግዲህ ይህንን በሚያደርግበት ሰዓት ጸሎት እየጸለየ እንደነበረ መተርጉማነ ሐዲስ ሊቃውንት አባቶቻችን መምህራን ያስተምሩናል። መጻሕፍትም ይሄን ይመሰክራሉ። እና ተሳሃለኒ ወልደ ዳዊት የዳዊት ልጅ ጌታ ኢየሱስ ክርስቶስ ሆይ ማረኝ ይቅር በለኝ እያለ ሄዶ ተንደርድሮ ቢወጋው ከጌታችን ቀኝ ጎን አርፏል ጦሩ። ያ ጦሩ የወጋው የጌታችን ጎን ለብ በሚባል ፊደል ቅርጽ አንጻር ትኩስ ውሃና ደም አመንጭቷል ወይም እንዲወጣ አድርጓል። ያ ውሃ ያ ደም ፊያታዊ ዘይማን በቀኝ በኩል ለተሰቀለው ወንበዴ ደመ ማኅተም ሆኖት ልጅነት ጥምቀት አግኝቶበት
በክርስቶስ ደም ታትሞ የተዘጋች ለብዙ ዘመናት ተዘግታ ትኖር የነበረች ገነት እንዲገባ ምክንያት ሆኖታል። ለዚህ ሰው ደግሞ እንዲሁ ማየ ጥምቀት ሆኖታል። ታውራ ትኖር የነበረች አንድ አይኑንም አብርታለታለች። ለዛ ሊቃውንት የኢትዮጵያ ቀደምት ሰዎች በስነ ቃላቸው ይሄንን ኩነት እያስታወሱ በመኖር ምን አባባል ተናግረዋል? ከኋላ የመጣ አይን አወጣ ብለው ተናግረዋል። እና ከኋላ የመጣ አይን አወጣ የሚለው ምሳሌያዊ ንግግር በሌንጊኖስ አንጻር የተመሰለ ምሳሌ ነው ማለት ነው። እና ይሄንን ወደ ማየገቦ ይቀየራል ስንል ወደዚህ ወደ ክርስቶስ አካል ወደ ሆነው ነው። ከክርስቶስ ጎን ወደ ፈሰሰው ትኩስ ውሃና ደም ይቀየራል። በሱ ተጠምቀን የክርስቶስ አካላት እንሆናለን። የክርስቶስ አካላት እንሆናለን። የቤተ ክርስቲያንም አባላት እንሆናለን። በጥምቀት የሚገኘው አንዱ ጸጋ ይሄ ስለሆነ የክርስቶስ አካል የቤተ ክርስቲያን አባል መባል የሚገኝ በውሃ ተጠምቀን ነው። በስመ ሥላሴ ተጠምቀን ነው። ስለዚህ ይቺ ጥምቀት መንፈሰ ልደት ዳግም ልደት የሚገኝባት በእግዚአብሔር ቸርነት የተሰጠች ለሰው ልጆች ሁሉ የተሰጠች ግን ክርስቲያኖች የተቀበሏት ናት እና በዚህ ተጠምቀው የእግዚአብሔር ልጆች ይባላሉ። እንግዲህ በዮሐንስ ወንጌል በምዕራፍ 1 ላይ ወደ ወገኖቹ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ይሁንና ለተቀበሉት ለእነርሱ ልጆቹ የሆኑ ዘንድ የዘላለም የልጅነት ሥልጣንን ሰጣቸው ብሎ ተናግሯል። እና ያ ልጅነት እግዚአብሔርን አባት ምንልበት ሀብት ያለበት ልጅነት ነው። እግዚአብሔርን አባት አባቴ አባታችን ብለን በጸሎት የምንጣራበት ነው። ይህንን ነው እንግዲህ ቅዱስ ጳውሎስ አባ አባት ብለን የምንጣራበትን የልጅነትን ጸጋ ሀብት በእኛ አሳደረ ብሎ እግዚአብሔርን አባት ብለን ለመጥራት እንድንችል እግዚአብሔር እንዳበቃን ገልጦ ያመሰግናል። ስሙ ይክበር ይመስገን። እንግዲህ ከጥያቄው ጋር ተወሰነ ነገር ለማገናኘት ሙከራ አድርጌያለሁ። እቺ ልደት ለጊዜው ለኒቆዲሞስ ጸኖበት። ይሄ እንዴት ይሆናል? ሰው ከተወለደ በኋላ እንደገና ወደ እናቱ ማህፀን መልሶ ወደ አባቱ አብራክ እንደገና ሄዶ ነው የሚወለደው ብሎ በዛ በሚያውቀው እውቀቱ አንጻር ጠይቋልና አንቺ እንዳልሽው ምንም መምህር ቢሆን መምህር ግን ያሻው ስለነበረ ያስፈልገው ስለነበረ በዛ አንጻር ይሄን ጠይቋል። መድኃኒታችን ዳግመኛ መወለድ ያስፈልጋችኋል ያልኩት ከስጋ ከደም አይደለም፣ ከስጋ ከደም የተወለደ ስጋዊ ደማዊ ነው። ስጋና ደም ደግሞ የእግዚአብሔር መንግስት አይወርሱም። በስጋዊ ደማዊ ልደት መንግስተ እግዚአብሔር አትወረስም። መንግስተ ሰማያት የምትወረስ በመንፈሰ ልደት ወይም የሥላሴ ልጅነትን በማግኘት ነው ብሎ ገልጾ ተናግሯል ማለት ነው። መልካም ቀሲስ፣ እንግዲህ ጥሩ አድርገው ነው የገለጹልን። ቃል ያሰማልን። አሜን። አብረ ያሰማን እህቴ። መልካም እንግዲህ እርሱም እንዳሉት የዕለት ዳግም መወለድን የምናስብበት ከመንፈስ መወለዳችን የምናስብበት ዕለት ነው። እንግዲህ እንመለስበታለን። በተከታይነት ወደ የሚቀርቡት ዝግጅቶች እንለፍ። በተከታይነት አንድ ግጥምና እንዲሁም ልዩ ዝግጅት ይኖረናል። ልዩ ዝግጅቱ እንግዲህ ኒቆዲሞስን ያስመለከተ ነው። ግጥሙም እንደዛው። ዝግጅቱን የምታቀርብልን አዘጋጅና አቅራቢት ትዕግስት ናት። ሁለቱን በተከታታይነት ከዝማሬው አስከትለን ተከታትለን ተመልሰን እንገናኛለን። እህቴ ዳግማዊት እንደውም ግጥሙን ያው ልዩ ዝግጅቱን የምታቀርበው ናት ትዕግስት ከቦሌ ቅዱስ ሚካኤል ቤተክርስቲያን ሰንበት ትምህርት ቤት። የግጥሙን አዘጋጅና አቅራቢ ግን ያው አንቺ ራስሽን በትትና ሰውረሽ ልታርፊው ነበረ። የተወደዳችሁ አድማጮቻችን ግጥሙን ያዘጋጀችልንና የምታቀርብልን ደግሞ እህታችን ዳግማዊት ናት። ወደ ዝግጅቶቹ እናልፋለን። ከዝማሬው በኋላ ሁለቱም ዝግጅቶች ይደመጣሉ። መልካም
የማታ ተማሪው ኒቆዲሞስ። ታላቁን የአብይ ጾም ስናስብ ወቅቱ እስኪገባደድ ድረስ በየሳምንቱ የምናገኛቸውን ሰንበታትም አብረን እናስባለን። ከእነዚህ 8 ሳምንታት መካከል አንዱና በሰባተኛው እሁድ የምናገኘው ኒቆዲሞስን ነው። ኒቆዲሞስ ፈሪሳዊና የአይሁድ መምህር ሲሆን በዘመኑ ከነበሩ አለቆችና የኦሪት ምሁራን መካከል አንዱ ነበር። ይህ ሰው በስልጣን ከመደርጀቱም በላይ በሀብት የታደለ ባለጸጋም ነበር። ኒቆዲሞስ የጌታችንን ተአምራት አይተው ካመኑ ሰዎች መካከል አንዱ ሲሆን እግዚአብሔር ከእርሱ ጋር ካልሆነ በቀር ክርስቶስ ያደረጋቸውን ምልክቶች ሊያደርግ እንደማይችልና ጌታችን መድኃኒታችን ኢየሱስ ክርስቶስ ከእግዚአብሔር ዘንድ የመጣ መሆኑን በማመን ወደ ጌታችን ሄዷል። እንዳንማር የሚያደርጉን ነገሮች የራሳችን ስንፍና፣ ትዕቢተኝነትና ይሄ አቃለው ብሎ ራስን ከፍ ማድረግ ማለት ነው። ይሄ ነው ብዬ አስባለሁ። አንደኛው የራሳችን ትዕቢት፣ እንደገና የመንፈስ ጽናት አለመኖር፣ ለማወቅ ፍላጎት አለመኖር፣ እነዚህ ናቸው እኛን እንትን እንዳንል የሚያደርጉን። ሁለተኛ ኑሮም ነው ማለት አለመመቻቸት፣ በህይወቱ ፈተና ውጣና ውረድ ውስጥ እሱን ለመወጣት የተሰጠንን ፈተና ለመወጣት ብናደርገው ነገሮች ያንን እንዳናደርግ ያደርገናል ብዬ አስባለሁ። ያው በፊት የነበረን ነገር አናሳ ከሆነ አንደኛ የሱ የግንዛቤ ማነስ ራሱ እንዳናቅ ያደርገናል። ትንሽ ነገር እያወቅሽ በመጣሽ ቁጥር ለመማር ተጠያቂ ትሆኛለሽ፣ ለመማርም ፍላጎትሽ እየጨመረ ይመጣል። ሌላኛው ደግሞ ስንፍና ነው። በተጨማሪ ደግሞ ትምክህት፣ የሆነ ዓለማዊ ነገር ካለሽ በመንፈሳዊ ነገር ላይ የዓለማዊ ይበቃኛል ብሎ ማሰብ፣ እንዲሁም ትዕቢት። ይህ የአይሁድ አለቃ ያለውን ስልጣን ሳያስብ የመንግስት ኃላፊ ነኝ ሳይል ጊዜ የሌለኝ መምህር ነኝ ብሎ ሳይኮፈስ በሌሊት ወደ ጌታችን ሄዷል። ኒቆዲሞስ ፍጹም ትህትናን ተላብሶና የማወቅ ፍላጎትን ይዞ ነበር ወደ ክርስቶስ ያመራው። ይህ ሰው የሃይማኖት መምህር ብቻ አልነበረም፣ ብዙ ስራ ያለበት የመንግስት ኃላፊም ጭምር እንጂ። ነገር ግን እነዚህ ሁሉ ኃላፊነቶች ምክንያት ሳይሆኑት ከጌታ እግር ስር ቁጭ ብሎ እንዲማር ሆኗል። መፍትሄው ያው መማር ነው። መፍትሄው ራሳችንን ከትዕቢተኝነት ዝቅ ማድረግ ማለት ልባችንን ለፍቅር ማስገዛት፣ ብቻ በአጠቃላይ ትዕቢተኝነትን ከራሳችን አርቀን ለመንፈሳዊ ትምህርቶችም ሆነ ለብዙ ነገሮችን ለመማር ራሳችንን ብቁ ማድረግ ብዬ አስባለሁ። መፍትሄው ምንድነው? የመጀመሪያው ልቦናችንን ክፍት ማድረግ፣ ለትምህርት ኦፕን የሆነ ማይንድ እንዲኖረው ማድረግ ነው። ሁለተኛው ደረጃ ደግሞ ያለንን ጊዜ እንዴት በአግባቡ መጠቀም እንዳለብን ማወቅ። ሶስተኛ እንድናውቅ ይሄ የእውቀት መንፈስን ፈጣሪ እንዲልክልን በጸሎት መታገል ነው ብዬ አስባለሁ። ኒቆዲሞስ በህዝቡ ዘንድ የኦሪት ምሁር ነውና ራሱን እንዳላዋቂ አድርጎ ከክርስቶስ ጋር መታየቱ ቢያሰጋውም፣ የአይሁድ አለቆች በክርስቶስ ያመነ ከምኩራብ ይሰደድ ማለታቸው ቢያስፈራውም ወደ ጌታችን እንዳይሄድ ምክንያት አልሆኑትም። ይልቁንም ለፍርሃቶቹ መፍትሄ አበጅቶ መማርን መረጠ እንጂ። መማር እንዳንችል ማነቆ ቢገጥመንም፣ እንዳናውቅ የሚያደርጉ መንገዶች ቢበዙም፣ ከልብ የሆነ መሻት በልባችን ካለ አለማወቃችንን እንደምናሸንፍ ኒቆዲሞስ ምስክር ነው። ያው ኒቆዲሞስ ትግሃ ሌሊት ነበረው፣ ጽና ሃይማኖት ነበረው። በሃይማኖት መጽናት፣ ላመኑበት ደግሞ እስከ ጥግ ድረስ መሄድ እና ደግሞ ኒቆዲሞስ የጌታውን እንትን የተቀበለ ነው። ከሄዶ ከንጉሱ ፊት የተቀሱና ዮሴፍ ይመስሉኛል። እነሱ ያው ጽናትን ያሳየናል፣ ትህትናን። ኒቆዲሞስ ምሁረ ኦሪት ነበረ፣ አለቃ ነበር፣ የአይሁድ አለቃቸው ነበረ፣ የሸንጎ አባልም ነበረ። ሁላ ስልጣን ኖሮት ያው ትህትና ነበረው እና ይህንን ከሱ ልንማር ይገባል ብዬ አስባለሁ። ከኒቆዲሞስ ብርታትን፣ ጥንካሬ በፈተና ውስጥም ሆነ በችግር ውስጥ ያው ምንድነው አለማወቅ ከተጠያቂነት ስለማያድን ለማወቅ መታተርን ነው ከሱ የምንማር። ትህትና እንማራለን እና ደግሞ ጊዜ የለንም ብለን የምናስብ ሰዎች ደግሞ ከጊዜያችን ቆጥበን ለትምህርት ራሳችንን ማስገዛት አለብን። የኒቆዲሞስ መሰናክሎች ቀላል የሚባሉ አልነበሩም። ከፍርሃት ጀምሮ ስምና ዝናን እስከ ማጣት። ነገር ግን ይህን ሁሉ አሸንፎ ብዙ ትምህርት እንድንቀስም አድርጎናል።
የማያውቁትን ለማወቅ የሚካሄድን ርቀት፣ በትህትና ራስን ዝቅ ማድረግን፣ ከምንም በላይ ደግሞ ትጋትን እንማራለን። ይህ ትጋትም ጌታችንን እስከ መገነዝ አድርሶታል። እኛም የጎደለንን አውቀን በትህትና ዝቅ ብለን ለመማር የተጋን እንድንሆን እግዚአብሔር ይርዳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሌሊት ተማሪ ትዕቢት ባልወጠነው ታዛዥ ስብዕና በመሻት መንገድ ውስጥ ጉዞ የተቃና ማንነቱን ክቦ በኩራት ሳይወጋ ሌሊት የታተረው እውነትን ፍለጋ እውቀት ያላስታበየው መምህሩ ተማሪ ቁጭ ብሎ ተማረ ሊሆን ለእውነት ኗሪ። መምህርነት ስልጣን ዝናና አለቅነት የመኖር አቅሙን ነጥቀው ሳይገዝፉበት በእብሪተኞች አመፅ ዛቻ ቢከበብም ስለ ሕይወት ቃል ግን አላዘገየውም። ፈቀቅ ሲል ጥቂት ትሕትናን ተመርኩዞ ከጌታው ቢያደርሱት የእግሮቹ ጉዞ እጁን ቢሰጥ ለጠራው እውነተኛ ፍቅር አስቀምጠው ከጌታው እግር ስር። ሀብት ያልመዘነው የመኖር ውበቱ ያስናፈቀው ጸጋን አድርጎት ጉልበቱ ጸጥ ባለ ሞገድ ከዝቅታ ስፍራ ልቡ ተወዳጀ ከነፍስ ቃል ጎራ። ነዋይ ያልገዛው ልብ ከፍታ ያልቀመረው ከትዕቢተኞች ጦር አብሮ ያልዘመተው ከግፍ አመጻቸው ጋር ፍጹም ያላበረ ለበረቱ ጌታም ታማኝ በግ ነበረ። ይህ ሕይወቱን የዘወረው ካንገት አጎንብሶ ጆሮውን የሰጠ እርጋታን ተላብሶ ዳግም መወለድን ከጌታው የሰማ በመቀበል ግኝት እምነቱን ያጸና ጌታውን ገንዞ በመቃብር ያኖረ እረፍትን ለቸረው ታምኖ የከበረ ትሕትናን የተላበሰ ጥበብን መስካሪ ኒቆዲሞስ ነው የሌሊት ተማሪ። ወስብሐት ለእግዚአብሔር። ስማኛ አምላኬ ምነው በጌትነት ምስጋና ላንተ ገንዘብ ነውና ያው ልውሰድ ገንዘብህን ኋላ ባለዳ እንዳልሆን የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት በማኅበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰውን የዕለተ ሰንበት የድምፀ ተዋሕዶ የሬዲዮ መርሃ ግብራችንን ነው። አብራችሁን ስላላችሁና ዝግጅቶቻችንንም እየተከታተላችሁ ስለሆነ ከልብ እናመሰግናችኋለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ቀደም ብለው ለተላለፉት ዝግጅቶች ሁሉ በአዘጋጅነት ለተሳተፉት እግዚአብሔር አምላካችን ቃለ ሕይወት ያሰማልን። አሜን። መልካም። እንግዲህ ቀሲስ ቀደም ሲል ስለ ዳግም ልደት እያወራን ነበር ከኒቆዲሞስ ጋር አያይዘንና ወደዛው ሀሳብ እንመለስና እንደው ግን ዳግም መወለድ የሚባለው ወይም ከመንፈስ መወለድ በራሱ እሱ ብቻ በቂ ነው ወይ? የክርስቶስን ወይም መንግስተ ሰማያትን ለመውረስ በራሱ ያ ብቻ በቂ ነው ወይ? ምን ያስፈልገናል? ከዛ በኋላ ምን እናድርግ ያንን አጽንተን ለመኖር የሚለው ላይ ትንሽ ሀሳብ ብናነሳበት። በጣም ጥሩ ጥያቄ ነው። እንግዲህ ለመዳን የመጀመሪያው ነገር የክርስቶስን እንግዲህ የክርስቶስ መንግስት ብለን ስንል መንግስተ ሰማያትን ስናነሳ መንግስተ ሰማያትን መውረስ
የድህነት ማብቂያ ማረጋገጫ ነው፣ ፍጻሜ ነው። አሁን እኛ በነገረ ድህነት አንጻር ያለን አስተምህሮ ሁለት አይነት ድህነት አይነቶች መኖራቸውን እናገራለን። የመጀመሪያው የተጠናቀቀው ድህነት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚች ዓለም መጥቶ የፈጸመው የማዳን ስራ አዳምን ከነ ልጆቹ ከመንጸፈ ደይን ከሲኦል አውጥቷል። ሞትን፣ መቃብርን፣ ሲኦልን ሁሉ ድል ነስቷቸዋል። የተዘጋጀ የገነት ደጅን ከፍቷል። ሰው በራሱ ኃጢአት በራሱ ክህደት ካልሆነ በቀር በቀደመ ኃጢአት ወይም በደልና መርገም ተጠያቂ አይደለም። ያ ሁሉ መርገም መሻሩን አምላካችን አብስሮናል። ይሁንና ቀጣዩ የተጀመረው ግን ያልተጠናቀቀው የድህነት አይነት ሁለተኛው የድህነት አይነት ማለት ነው። ከተጠናቀቀው ድህነት ቀጥሎ የሚመጣው የተጀመረ ለመዳን የሚያስፈልገውን ሁኔታ በማሟላት የተጀመረው ድህነት ፍጻሜውን የሚያገኘውና ክርስቲያኖች ዳኑ ጸደቁ የሚባሉት በክርስቶስ ቀኝ በዳግም ምጽአቱ አምላካችን ኑ እናንተ የአባቴ ብሩካን ዓለም ከመፈጠሩ አስቀድሞ ያዘጋጀሁላችሁ መንግስቱ ረሱ ብሎ በቀኝ ሲያቆማቸው በክብር ሲያቆማቸው መንግስቱን ሲያወርሳቸው ነው። እስከዛ ድረስ ግን የመዳን ያለ መዳን ጉዳይ የሚታወቅ በእግዚአብሔር ዘንድ ብቻ ነው። ስለዚህ ለመዳን የተጠራንለትን ቅዱስ አጠራር ተቀብለን ልንፈጽማቸው የሚገቡ ተግባራት አሉ። የመጀመሪያው መፈለሚያው ሃይማኖት ነው። ማመን ያስፈልጋል። ከማመን ቀጥሎ ጥምቀት ያስፈልጋል። ከጥምቀት ቀጥሎ ደግሞ ሚስጥራት ሌሎች ሚስጥራትን መፈጸም ያስፈልጋል። ለምሳሌ ንስሐ አለ፣ ቁርባን አለ። እነዚህም መፈጸም ያስፈልጋል ዕለት ዕለት። ለምን ሰው ህሊናውም ይቆሸሻል፣ አንደበቱም እንደዛው ይረክሳል። ሰውነቱም በኃጢአት በበደል የተነሳ ከእግዚአብሔር ጸጋ ወይም ክብር ይለያል። ያንን የኃጢአትን የበደሉን ክምችት ለማጥፋት እንዲቻለው ንስሐን ገንዘብ ማድረግ አለበት። ከንስሐው ጋር አብሮ የጌታችንን ስጋና ደም እየተቀበለ መኖር አለበት። የጌታችን ኢየሱስ ክርስቶስ ደሙ ከኃጢአት ሁሉ ያነጻናል ብሎ ወንጌላዊ ቅዱስ ዮሐንስ እንደተናገረ እነዚህን ምስጢራት ሁልጊዜ ያለመሰልቸት ያለመሰለስ ሁልጊዜ መፈጸም ይኖርበታል። እነዚህ ከሚደገሙ ምስጢራት ውስጥ ስለሆኑ የማይደገሙ ምስጢራት አሉ። ጥምቀት አይደገምም፣ ሜሮን አይደገምም፣ ተክሊልና ክህነት አይደገሙም። እነዚህ ግን በየጊዜው ሊደጋገሙ የሚችሏት ናቸው። ሶስቱ ማለት ነው። ቀንዲል፣ ንስሐና ቁርባን የምንላቸው ምስጢራት ከሰባቱ ስርዓታተ ቤተ ክርስቲያን ወይም ምስጢራተ ቤተ ክርስቲያን የምንላቸው የሚደጋገሙ ናቸው። የሚደጋገሙበት ምክንያት ሰው በየጊዜው ኃጢአት የመስራት እድል ሊኖረው ስለሚችል ከኃጢአት የሚነሳበት ወደ ጽድቅ የሚመለስበት መመለሻ መንገዱ በሩ ንስሐ ስለሆነ፣ ስለዚህ ንስሐን ጨምሮ ስጋው ደሙን በመቀበል በጎ ስራዎችን በመስራት በበጎ ስራ ወይም ምግባረ ሰናያት የምንላቸው በእውነት እነዚህ አንዳንድ ሰነፍ ሰዎች ሊያጣጥሏቸው ይሞክራሉ። አንተ በስራ አይደለም የምትጸድቀው በጎ ስራ በመስራት አይደለም ብለው በጎ ለመስራት የሚያስበውን የሚሰራውን ብቻ ሳይሆን ለመስራት የሚያስበውን ሰው እንኳ ከድህነት ጋር የእሱ በጎ ስራ መስራት ምንም አይነት ዝምድና እንደሌለው አድርገው ለመናገር ይሞክራሉ። ግን ስህተት ነው። ያለ በጎ ስራ መንግሥተ ሰማያት አትወረስም። ሃይማኖት አለኝ ቢል ሰው ምግባር ግን የቀና ስራ ከሌለው ግን እንዴት ይድናል? እንዴት ሕይወት ይኖረዋል? ብሎ ቅዱስ ያዕቆብ ሐዋርያዊ ጥያቄ አንስቷል። አይዳንም፣ ሕይወት ድህነት አይገኝም። አንተ ደካማ ሰነፍ ሰው እምነት አለኝ ትላለህ፣ ሃይማኖት አለኝ ትላለህ፣ ግን ምግባር ከሌለህ እምነትህ ብቻውን ሊያድንህ ይቻለዋልን? ከነፍስ የተለየ ስጋ በራሱ ምውት እንደሆነ ሁሉ ከምግባር የተለየ ሃይማኖትም እንዲሁም ምውት ነው ብሎ ተናግሯል። ስለዚህ ምግባርን ከሃይማኖት ጋር ማስተሳሰር ያስፈልጋል ለመዳን። በቃ አምኛለሁ፣ ተጠምቄያለሁ፣ ልጅነት አግኝቻለሁ ተብሎ ብቻ እጅና እግር አጣጥፎ መቀመጥ አይገባም። በምግባራት እንዳውም እኮ
በዳግም ምጽአቱ መድኃኒታችን የሚመሰክርልንም የሚመሰክርብንም በሃይማኖት ብቻ ሳይሆን በስራችንም ጭምር ነው። ምንድነው? ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታስሬ እንደ ጎብኝታችሁኛል እንዲህ እያለ የሚናገረው በእነዚህ በጎ ስራዎች ውስጥ በመሳተፍ የሚገኝ ምስክርነት ከክርስቶስ ከሰው ሳይሆን ከራሱ ከፈጣሪ ዓለማት ወመጋቢ ዓለማት ከእግዚአብሔር የሚገኝ ምስክርነት ነው። በሰው ፊት ለሚመሰክርልኝ ሁሉ በሰማያት ባለው በአባቴ ፊት እኔም እመሰክርለታለሁ ብሎ ቀድሞ ቃል ገብቶ ነበር። ስለዚህ በዳግም ምጽአቱ በዚህ በበጎ ስራቸው ለጻድቃን ይመሰክርላቸዋል። ለኃጥአን ደግሞ ሲፈርድባቸው በጎ ስራ ባለመስራታቸው ምክንያት ነው የሚፈርድባቸው። ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታስሬ ታምሜ አልጎበኛችሁኝም እያለ በስድስቱ አናቅጸ ጽድቅ ወይም ጽድቅ በሚፈጸምባቸው በስድስቱ ደጆች ምንም አይነት መመላለስ ተግባራዊ ስራ ያልሰሩትን በዛ ይፈርድባቸዋል። ስለዚህ ለመዳን ጥምቀት ብቻ ሳይሆን ጥምቀትን ተከትሎ ሃይማኖትን ተከትሎ የሚሰራ በጎ ስራ ያስፈልጋል ማለት ነው። እኒህ ለመዳን የሚያበቁ ሁኔታዎች ናቸው። መልካም እንግዲህ ቀሲስ ቃልዮት ያሰማልን። አሜን። አብሮ ያሰማን እህቴ ዳግማዊት። እርሶም እንዳሉት እንግዲህ ምግባር የሚያስፈልግ ነገር ነው። እንደው ከኒቆዲሞስም ብንመለከት ይህን ነገር ሰምቶ ተቀብሎ ብቻ አልሄደም። እንደው መምህር ሆኖ የአይሁዳውያን መምህር ሆኖ ከጌታ ስር ቁጭ ብሎ ይማር ነበር በሌሊት። ለዛም ብቻ ሳይሆን ደግሞ በመጨረሻው ሰዓትም የጌታችን ኢየሱስ ክርስቶስ ክቡር ስጋውን ለመገነዝ የበቃም ጭምር ነውና ከሱም ደግሞ ምግባር እንደሚያስፈልግ ራሱ እንማራለን። የኒቆዲሞስ ታሪክ በራሱ ያንን ያስተምረናልና እኛም በየግላችን እንግዲህ የራሳችንን ሕይወት ከምስጥራት የምንካፈል መሆናችንን ጭምር የምንፈትሽበት ነው ብዬ አስባለሁ። እንግዲህ እዚህ ጋር እናብቃና ወደ ተከታዩ ዝግጅት ብናልፍ መልካም ይሆናል። በተከታይነት ቀደም ሲል የሰበርነውን ዝማሬ ሙሉ መደመጡን ይቀጥላል። ከዛ ደግሞ የክርስቲያን ጸሎት ትምህርት በመላከ ሰላም ታየ የሚቀርብልን ይሆናል ማለት ነው። መልካም፣ ሁሉንም እንከታተላለን። በነገራችን ላይ ዛሬ የምናቀርበው የክርስቲያን ጸሎት ትምህርት የሲሳየነ ዘለለ ዕለትነ ሀበነዮም የሚለው ነው። የዚህ ትምህርት እንግዲህ ባለፉት ተከታታይ ሳምንታት ወደ አድማጮቻችን ስናቀርበው የነበረው የመጨረሻው ክፍል ነው ማለት ነው። እንግዲህ ዛሬ ይሄንን ትምህርት ማብቂያውን እናቀርባለን፣ የመጨረሻ ክፍሉን ማለታችን ነው። ከዛ በኋላ ደግሞ ከሱ ቀጥሎ ያሉ የጸሎተ አቡነ ዘበሰማያት ክፍላት የሆኑ ትምህርቶች በቀጣዩ ሳምንት ጀምሮ ደግሞ እንዲሁ መደመጣቸውን ይቀጥላሉ። ማስታወሻ በመያዝ አድማጮቻችን እንዲከታተሉት እንጋብዛለን። መልካም ስማኛ አምላኬ ምነው ከጎረቤቴ ብጣላ ሰው ሁሉ ደርሶ ለሱ አዳላ ያለ ፈጣሪ ማናለኝ ከሁሉ ባዳነኝ ስማኛ አምላኬ ምነው የተቆጠረው ምስክር እንደፈለገው ይናገር እኔም አምናቸው ሁለቱን እናትና ልጁን ስማኛ አምላኬ ምነው
ገብተን ልናልቅስ ስንል ሁላችን አንድ ሰው ሞቶ እኛ ዳን አምላክ ትረፉ ብሎን የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት በየቀኑ ምግብ ስጠን ማለት የነፍስ ምግብ ስጠን ነው። የነፍስ ምግቧ ምንድን ነው? አንደኛ ቅዱስ ቁርባን ነው፣ ስጋውና ደሙ። በዕለት ዕድሜያችን ስጋው ደሙ መቀበል ይኖርብናል። የዘላለም ሕይወት የምናገኘው በዛ ነው። ሁለተኛ በኃጢአት እንዳልሞት ነፍሳችን አቅመ ቢስ ሆና መንምና እንዳትወርቅ ንስሐ ያስፈልገናል። ንስሐ የነፍስ ምግብ ነው። ሶስተኛ ያው ትምህርት ብዬዋለሁ ቅድም። አራተኛ ግን ጸሎታችንን እንዲሰጠን ነው። የለመነውን ልመና ሲሰጠን ነፍሳችን ተመገበች ማለት ነው። ስለዚህ ደክመን እንዳንቀር በሕጉ መሰረት ከጸለይን የጸሎታችን ዋጋ እግዚአብሔር ይሰጠናል። ስለዚህ የነፍስ ምግብ ያስፈልገናል ማለት ነው። ለነፍሳችንም ምግብ ስጠን፣ ለስጋችን ብቻ አይደለም ነው። ባለንበት ዘመን ሁሉ በየቀኑ ለነፍሳችን የሚሆነው ምግብ ስጠን፣ ለስጋችን ብቻ አይደለም ማለት ነው። ነፍሳችን እንዳትራቆት በኃጢአት መልበስ አለባት። የልጅነትን ካባ ላንቃ እንዳትገፈፍ። ኃጢአት ማጣት ነው፣ እግዚአብሔርንም ጸጋውንም እንዳታጣ። ስለዚህ ስጠን ማለት ነው። እዚህ ላይ የነፍስ ረሃብ እንዳለ አሞጽ የተባለው ነቢይ በምዕራፍ 8 ቁጥር 11 ላይ የነፍስ ረሃብ በዓለም ላይ እንደሚመጣ፣ የነፍስ ጥማት እንደሚመጣ ተናግሯል። አሁን እኛ ብዙ ጊዜ የምንሰጋው የረሃበ ስጋና ጽምአ ስጋ ነው የሚያሰጋን፣ ድርቁ ነው የሚያሰጋን። እርግጥ እሱ ነፍስና ስጋ እስክትለይ ድረስ ያደርሳል። ረሃብ ክፉ ነው፣ በጣም ከባድ ነው ረሃብ። ሲርባቸው ሐዋርያት እሸት ቀጥፈው የሰንበት ቀን በልተዋል። ያራባቸው ደግሞ ነቅፈዋል። ረሃብ ምንድን ነው የሚሉም አሉ። ረሃብ ምን እንደሆነ ስትቀምሰው ትረዳለህ። ከረሃብ ያድነን ሁላችንንም። ዋናው ግን ከረሃበ ስጋ ይልቅ ረሃበ ነፍስ ይከፋል። ይህም በሚመለከት ነቢዩ አሞጽ በምዕራፍ 8 ቁጥር 11 ላይ እነሆ በምድር ላይ ረሃብን
የምሰድበት ዘመን ይመጣል ይላል ጌታ እግዚአብሔር። እርሱም የእግዚአብሔርን ቃል ከመስማት እንጂ እንጀራን ከመራብና ከመቅጠማት አይደለም። የእግዚአብሔርን ቃል የሚሰሙበት አጥተው የሚያሰሙም እውነተኞች መምህራን ጠፍተው በደመና የሚቆጠሩት በደመና የሚመሰሉት የነፍስ ድርቅ ይመጣና ሁልጊዜ ስለ ሥጋ ብቻ በማሰብ እግዚአብሔርን የሚያስቡበት ጊዜ ጠፍቶ ልክ እንደ እንስሳ ለሥጋ ብቻ ስንሯሯጥ እንዳውሬ ሞት ይዞን ይሄዳል። እንዲህ አይነቱ ረሃብ በጣም ከባድ ነው። ብዙዎቹ በዚህ በረሃብ እንዴት እንደወደቁ እንደሚያወቁ ትንቢት ተናግሯል እና ከዚህ አድነን ለማለት ነው። ከረሃበ ነፍስ ለመዳን ጭምር ነው የዕለት ምግብ ስጠን የምንለው። ረሃበ ነፍስ ከባድ ነው። እንግዲህ ለሰው ልጅ በነፍሱ እንዳይሞት እውነተኛ መምህራን ያስፈልጉታል። ካህናትም መምህራን ስለሆኑ የነፍስ ልጆቻቸውን መምህራንም ተማሪዎቻቸውን በደንብ ካላስተማሩ ይጠየቃሉ። ስለዚህ ቅዱስ ጳውሎስ ተጠያቂ እንዳይሆን ሙሉውን የቤተ ክርስቲያን ትምህርት በማስተማር ለነፍስ የሚጠቅመው ምግብ በሙሉ መጋቢ ሆኖ በደንብ አከፋፍሏል። ስለዚህ ስለራሱ ሲናገር እንዲህ ይላል፣ ያንን አብነት ማድረግ ይገባቸዋል መምህራንና ቀሳውስት፣ የቤተክርስቲያን አባቶች ቅዱስ ጳውሎስን መምሰል ይገባናል። የሐዋርያት ሥራ ምዕራፍ 20 ከቁጥር 26 እስከ 27 እንዲህ ይላል ቅዱስ ጳውሎስ። ስለዚህ ይላል፣ እንደውም እኮ ቀሳውስትንም ጳጳሳትንም ጠርቶ ነው ምክር የሰጠው። ሁሉም ይመከራል፣ የማይመከር የለም። እንግዲህ ምዕመናንም በነፍስ እንዳንሞት፣ በረሃበ ነፍስ እንዳንሞት የግዴታ የእግዚአብሔርን ቃል መስማት አለብን። ወንጌል ሲሰበክ፣ መጽሐፍት ሲተረጎሙ ከመምህራን ስር ሆነን ከንስሐ አባቶቻችን ስር ሆነን በፈቃደ ካህን በምክረ ካህን መመከር መማር አለብን። ስለ ሥጋ ብቻ እየሮጥን እንዳይመሽብን መጠንቀቅ አለብን። የሐዋርያት ሥራ ምዕራፍ 20 ከቁጥር 26 እስከ 27 ምን ይላል? ስለዚህ እኔ አለ ቅዱስ ጳውሎስ፣ የአሕዛብ ሁሉ አባት ፓትርያርክ ነው፣ ሐዋርያ ነው። ስለዚህ እኔ ከሰው ሁሉ ደም ንጹሕ እንደሆንኩ ዛሬ በዚች ቀን እመሰክርላችኋለሁ ይላል። ከሰው ሁሉ ደም የሚለው ምንድን ነው? ሀብት እያለው ለድሃ ካልመጸወተ ድሃውን ገደለው ማለት ነው። መንፈሳዊ ሀብትም እያለው ካላስተማረ እነዛ ሰዎች በኃጢአታቸው ቢሞቱ መምህሩ ተጠያቂ ነው። ስለዚህ እንዳንጠየቅ ለራሳችን ማሰብ አለብን። እመሰክርላችኋለሁ አለ። የእግዚአብሔርን ምክር ሁሉ ትምህርት ነው። እንግዲህ ነግሬያችኋለሁና መግቤያችኋለሁ። የእግዚአብሔር ምክር ምግብ ነው ማለት ነው፣ ልብስም ነው ማለት ነው ለነፍስ። የእግዚአብሔር ምክር ሁሉ ነግሬያችኋለሁና ምንም አላስቀረውባችሁም። ስለዚህ ተጠያቂ አይደለሁም ይላል። ንስሐ አባት መክሮን አስተምሮን እምቢ ብንል
መምህራን መክረውን አስተምረውን እምቢ ብንል ተጠያቂዎቹ እምቢ ያልነው ነን። ካላስተማሩ ግን እነሱ ይጠየቃሉ። ይህ ቀላል አይደለም። የዕለት ምግብ ለሁላችንም ያስፈልገናል። ያውም የእግዚአብሔር ቃል ነው። መጽሐፍ ቅዱስ መነበብ አለበት። ዳዊት በመዝሙር 1 ላይ የእግዚአብሔርን ቃል በመዓልትም በሌሊትም የሚያነብ የሚተረጉም ሰው በፈሳሽ ወንዝ አጠገብ እንደተተከለች ዛፍ ይሆናል። ያች ሁል ጊዜ ልምላሜ፣ ጽጌ፣ ፍሬ እንደማይለያት ያው በልምላሜ ምግባር በጽጌ ትሩፋት በፍሬ ጸጋ ሕይወት አግኝታ ትኖራለች ማለት ነው ነፍሱ። ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 18 ላይ ነቢይ ደግሞ የተናገረው አለ። ምን ብሏል? እኔ ኃጢአተኛውን እግዚአብሔር ነው በነቢዩ በኩል የተናገረው። እኔ ኃጢአተኛውን በእርግጥ ትሞታለህ ባልኩት ጊዜ አንተም ባታስጠነቅቀው ነፍሱም እንድትድን ከክፉ መንገዱ ይመለስ ዘንድ ለኃጢአተኛው አስጠንቅቀህ ባትነግረው ያ ኃጢአተኛ በኃጢአት ይሞታል። ነቢዩ ካህንም ነው፣ መምህርም ነው። ስራው ይሄ ነው፣ ማስጠንቀቅ ነው። ሰዎች እንዳይሞቱ። ይሞታል። ደሙን ግን ከእጅህ እፈልጋለሁ። ሌላ ስጋው ደግሞ ምግብ ነው ብለናል። ዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ጌታ ምን ብሏል? ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ክርስቶስ በእኛ እንዲያድር እኛም ከእሱ ጸጋ እንዳንለይ በየጊዜው መቁረብ ሊኖርብን ነው። ስጋው አማናዊ ነው፣ ደሙም አማናዊ ነው። በምስጢረ ቁርባን አማካይነት አምነን መቀበል ነው። እንግዲህ ይህን ሁሉ የያዘ ነው ማለት ነው። ስለዚህ የዕለት ምግባችንን ስጠን ስንል የስጋን ብቻ እንዳናስብ፣ የነፍስም ነገር አለበት። ሰው የሚባለው ስጋው ብቻ አይደለም፣ ወይም ነፍሱ ብቻ አይደለችም። የነፍስና የስጋ ውህደት አለው። በተዋህዶ ነው ሰው የተባለው እና ለስጋችንም ማሰብ አለብን፣ ለነፍሳችንም ማሰብ አለብን። ለራሳችን ካላሰብን ለማን ነው የምናስበው? ራሳችሁን እኮ ጥሉ አልተባልንም። በኦሪት ዘሌዋውያን አፍቅር ቢጸከ ከመ ነፍስከ የሚል ነው የተጻፈው። ከማን ነው? ከ10ቱ ቃላት አፍቅር ቢጸከ ከመ ነፍስከ፣ ጓደኛህን ማለት እንደ ራስህ አድርገህ ውደድ ነው የሚለው።
የሰው ጓደኛው ሰው ነው። የጅብ ጅብ ነው። የቀበሮ ቀበሮ ነው። የበግም በግ ነው። ለሰይጣን ጓደኛው ሰይጣን ነው። የመልአክም መልአክ ነው። የሰው ጓደኛው ደግሞ ሰው ነው፣ ባልንጀራው። ሰው ለሰው ያስፈልጋል። ሰው ማህበራዊ ነው። በስጋም በነፍስም መረዳዳት አለ፣ መጠቃቀም አለ። ስለዚህ ባልንጀራህን ቢጽህን እንደ ራስህ ውደድ ተባለ እንጂ ራስን ጥላ አልተባለም። ራሱን የሚወድ ሰው ባልንጀራውንም ይወዳል። በራሱ ሊደረግ የማይገባውን በሌላው በባልንጀራው አያደርግም። ለራሱ ሊደረግለት የሚገባውን ለባልንጀራውም ያደርጋል። ይሄ ነው እንግዲህ በመጽሐፍ ቅዱስ ያለው ማህበራዊ ሕይወት። መመሪያውም ይሄ ነው። ከዚህ የበለጠ መመሪያ ዓለም ከየት ነው የምታመጣልን? በፍጹም። ሰብአዊ መብት ትላለች፣ ሕግ መጠበቅ ትላለች፣ ነፃነት ትላለች። እግዚአብሔር ካልሰጠው ፍጡር ከየት አመጣው? ሲፈጥረው እኮ ከነሙሉ ነፃነት፣ ነፃ ፈቃድ፣ ከነሙሉ ሕይወት ሸልሞ ነው የፈጠረውና ሰው ደግሞ ሰው መውደድ አለበት። ለራሱ ብቻ ሳይሆን ለባልንጀራው ማሰብ አለበት። በትዳርም ቢሆን አዳም ለሔዋን፣ ሔዋን ለአዳም ካላሰቡ እንዴት ነው? ካልተሳሰቡ እንዴት? የመጀመሪያ ባልና ሚስት እነሱ ስለሆኑ ነው የጠቀስኩት። አብርሃም ለሳራ ያስብ ነበር፣ ሳራም ለአብርሃም። ይስሐቅ ለአስኔት፣ አስኔት ለይስሐቅ፣ ይቅርታ፣ ዮሴፍ ለአስኔት፣ አስኔት ለዮሴፍ፣ ርብቃ ለይስሐቅ፣ ይስሐቅ ለርብቃ። እርስ በርሳቸው ይተሳሰባሉ። በሀገራችንም የአቡነ ተክለ ሃይማኖት እናት እግዚአብሔር ለጸጋ ዛፍ ለካህን ጸጋ ዛፍ ለእግዚአብሔር፣ ቅዱስ ኢያቄም ለቅድስት ሐና፣ ቅድስት ሐና ለቅዱስ ኢያቄም እና ወደ ታሪክ ይሄድንም። ስለዚህ ባልንጀራህን እንደ ራስህ አድርገህ ውደድ የሚለው በትዳር ዓለምም በማንኛውም ለሰው ባልንጀራው ሰው ነው፣ ጓደኛው ሰው ነው። ስለዚህ ሰው ለሰው ማሰብ አለበት ማለት ነው። ለስጋዊ ሕይወቱ ለመንፈሳዊ ሕይወቱ ማሰብ ያስፈልጋል እና መተሳሰብ እንደሚያስፈልገን ነው የተነገረን እና ይህንን ይመስላል። ይሄ ለጊዜው እዚህ ላይ ቆየን። የተወደዳችሁ አድማጮቻችን ባለፉት ተከታታይ ሳምንታት እንግዲህ የጸሎተ አቡነ ዘበሰማያት ክፍል የሆኑ ትምህርቶችን ወይም ደግሞ ኃይለ ቃላትን መነሻ በማድረግ ትምህርት ሲሰጥ ነበረ። እንግዲህ በዚህ ትምህርት ሲሳየነ ዘለለ ዕለትነ ሀበነ ዮም እስከሚለው ድረስ ትምህርቱ ሲሰጥ ቆይቷል። በቀጣዩ ጊዜ ደግሞ አቤቱ አበሳ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል የሚለው ክፍል የምናቀርብ ይሆናል። ለመምህራችን ለመላከ ሰላም ታዬ አብርሃም እግዚአብሔር አምላካችን ቃለ ሕይወት ያሰማልን፣ አስበ ሊቃውንትን ያድልልን። በሰማነው ቃል መጠቀምን አምላካችን ለሁላችን ያድለን። አሜን። የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ።
የክርስቲያን ጸሎት። የተወደዳችሁ አድማጮቻችን ስትከታተሉ የቆያችሁት የድምጸ ተዋህዶ ሳምንታዊ ሬዲዮ ዝግጅታችን ነው። እንግዲህ ዕለቱን በማስመልከት የተለያዩ ዝግጅቶችን ወደ እናንተ ስናደርስ ቆይታ አድርገናል። ከዝግጅታችን መልካም ፍሬ እንዳገኛችሁበት ባለሙሉ ተስፈኞች ነን። ቀሲስ እንግዲህ ካለን ሰዓት አንጻር እዚህ ጋር ብናበቃ መልካም ነው። አዎ እንግዲህ እግዚአብሔር ይስጥልን። የተወደዳችሁ አድማጮቻችን አብራችሁን ስለቆያችሁና ዝግጅቶቻችንን ስትከታተሉ ስለነበራችሁ ማለት ነው። እንግዲህ ከቀሪ የማህበረ ቅዱሳን የቴሌቪዥን ዝግጅቶች ጋር መልካም ቆይታ እንዲሆንላችሁ በመመኘትና እነርሱንም እንድትከታተሉ በመጋበዝ በእኛ በኩል ከዚሁ እንሰናበታለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋህዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን።